ባህር ዳር ውስጥ ያለው መኮድ መሬቱ እንዲህ እየተናጠ ነው፣ እየተንቀጠቀጠ ነው። በቃ እየተንቀጠቀጠ ነው። መኮድ ውስጥ ያለ ሰራዊት እንዲሸክ እያደረገ ነው። ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሼር፣ ላይክ አድርጉ። ዛሬ ድንቅ የሆነ የፋኖን ትግል የፋኖን ድል የሚያበስር ወሬ ዜና ይዤላችሁ መጥቻለሁ። ወሬ አይደለም፣ ወሬ እናንተ ወሬ ትላላችሁ። አገር ስማ፣ ወሬ እኮ ምን ያህል ጉልበት እንዳለ ታውቃለህ? ወሬ ጦር ከፈታው ወሬ ፈታው ይባላል። ወሬ ምን ያህል ጉልበት ከቢኤም ከዚህ ከድሮን ከአየር ምናምን የበለጠ ነው። ወሬን አትናቅ። ስለዚህ ወሬ ነው ምነዛልህ፣ ወሬ ረጭልሃለሁ፣ ኡፍ እልሃለሁ ወሬ። ስለዚህ ልብ ብለህ ስማ። ወሬ ዝም ብሎ ወሬ አይደለም። ይሄ ተራ ወሬ ቡና እስከ 3ኛ እስከ 4 ኧረ እባክሽ እንደዚያ የሚባል አይነት ወሬ አይደለም። ትክክለኛ የሆነ ወሬ፣ እውነተኛ የሆነ ወሬ ነው የምነግራችሁ። አንድ ነገር ልንገራችሁ። አንድ ጊዜ ወያኔ ኢትዮጵያን እንደተቆጣጠረች ማለት አዲስ አበባ እንደገቡ ያው አገሩን እንደተቆጣጠሩት ሐረር ሁሉ ገብተው ነበር እና ምን ይባላል ሐረር ኦነግ ህዝቡን ሊያርድ አሰብስፏል የሚባል ወሬ መጣ። በቃ ኦነግ የሐረርን ህዝብ አማራ የሆነውን ጉራጌ የሆነውን ደቡብ የሆነውን በሙሉ ሊያርድ በመሳሪያ ሳይሆን በቢላዋ እኮ ነው ሊያርድ። በቃ ዙሪያው ምናምን እየተባለ ይወራል እና ዛሬ በሸዋበር 12 ካርቶን ሙሉ ቢላዋ ገባ፣ ገጀራ ገባ ይባል። በቡዳበር በኩል 11 እንደዚህ 10 ካርቶን ገባ ዛሬ። በሰንጋ በር በኩል እንደዚህ እየተባለ በቃ ወሬ ተውት። በቃ የሐረር ህዝብ ተጨነቀ። እኔም አለሁበት በቃ ጫቱን ከነንጨቱ ነበረ ገረባ ምናምን የለች ከነንጨቱ ከፍራዛዛ የሚቃመው የትኛው ነው የማይቃመው አናቅም። ከፍራት ከነንጨቱ ዝም ብለህ ነበር የምንቆረጥመው። በቃ ወሬ ዝም ብለህ በቃ ወሬው ሁሉ እሱ ነበር። ከዛ ምን ሆነ መሰላችሁ? ይሄ ወሬ እየተወራ 1 ወር ምናምን አካባቢ ይሆናል። ከዛ ጽጌ የምትባል እብዳለች፣ ሸንኮር ላይኛው ሸንኮር ጽጌ የምትባል እብዳለች። ልክ ሌሊት ላይ እንደው ከምሽቱ ወደ 4 ሰዓት 5 ሰዓት አካባቢ ላይ ኦነግ ገደላቸው፣ አረዳቸው፣ እኔ አምልጬ ነው የሮጥኩት፣ ህፃናትን አረጀ፣ እንደዚህ ነከሌን አረደ በሉ ሲባል ስትል የላይኛው ሸንኮር ለቀላዳምባ የላይኛው ሸንኮር ለታችኛው ሸንኮር ምንጊዜ እንደደረሰ ተውት። በቃ ድብልቅልቅልቅ አለ። ቤቱን ግማሹ ክፍት እያደረገው በቃ በባዶ እግሩ ባገኘው በሽርጥ ጫቱን እየተፋ በቃ ቤቱን ክፍት አድርጎ እየሮጥን የት እንሄዳለን? ሙዚቀኛ ካምፕ ማለት ያ ወያኔ ያለበት ነው። እነሱ የሰፈሩበት ይዘውታል። ያ ሁሉ የሸንኮር ህዝብ የታችኛው በሉ የላይኛው በሉ በዛ ቀን በቃ ወያኔ ወደ ሰፈረበት ሄደን ድብልቅልቅልቅ እከሌ እሷ ታረዷት እኮ ምናምን ይላል ሰው። ደግሞ ታውቃላችሁ እንዴ ታረዱ? እኔ ሰምቻለሁ ሲጮሁ እንደ ሲያርዱ ቢላዋ ሲያንኳኳ ይል በቃ ፍራት። ከዛ በኋላ ተረጋጉ ምን ተባለና በቃ ወዲህ ተባለ። ለ1 ለ2 ሰዓት ይሆን ተጨነቅን። ከዛ በኋላ ለካ ጽጌ እብዷ በመሃላችሁ ሰራሁላችኋል ተጫወትኩባችኋል እያለች አፈር ያስበላሽ አፈር ምን እብድና እንዲያ ብለን ወደ የቤታችን በውድቅ ሌሊት ሄድን እና ብዙ ታምር ነው የዛ ጊዜ የታየው። የሚገርማችሁ አንዷ ልጄን አዘልኩ ብላ የተኛች ልጄን አዘልኩ ብላ ቴፕ አዝራም ልታጠባ ዞር ቴፑ ነው። ወሬ
መጥፎ እንደሆነ ምን ያህል አደገኛ እንደሆነ እንድታውቁት ብዬ ነው ወሬ እና እኔ ደግሞ ማወራችሁ እንደ ጽጌ አይነት ወሬ ሳይሆን ትክክለኛ የሆነ ወሬ ነው። እና ምንድነው አሁን ባህር ዳር እንዲህ ተጨንቃለች፣ ተወጥራለች፣ እንደፊኛ እንደ ልደት ፊኛ እንዲህ ተወጥራለች። በቃ ባህር ዳር እንዲህ ዙሪያዋን ተይዛለች። አሁን መኮድ እየተጨነቀ ነው። ሰሞኑን አይታቸዋል። ጎንደር ዙሪያ ይሄ ሻውራ፣ አለፋ፣ ቃቁሳ በዚህ ዴምቢያ ዙሪያ ያለው በሙሉ ዴምባ በሙሉ ተይዟል። ፋኖ በተለይ ይሄ እንትን ላይ ሻውራ ላይ የተሰራው ስራ አይታቸዋል። ይሄ የምታዩት ሻውራ ላይ ስንትና ስንት ክላሽ ምናምን ተውት። ክላሽ አይቆጠርም፣ ከቁጥር አይገባም። ክላሽ ጥይት ምናምን ነገር አሁን ናቴ ጨዋታው በዲሽቃ ነው ቆጠራው። ዲሽቃ ሞርተር ምናምን ነው ቆጠራው። ኢሬሽን ብቻ እኮ 2 መኪና ከነተሳቢው ነው ፋኖ የማረከው ሻውራ ላይ በኮንክሪት ምሽግ መሽገው በቃ ፋኖ እናርበደብደዋለን ሲል እናቴ የመይሳው ዘር እየዘለለ እንትን በምሽጉ ስለሆነ በቦምብ እየዘለለ ቦምቡን እዛው እንዲቀበር እያደረገ ሲል ሻውራን ለ6 ሰዓት ያህል ተዋግተው እንደዛ አድርገው ድምጥ ማጡን አጠፏት። ሻውራ ይደፈራል ያልተባለ ቦታ ነው። ያ ምሽግ ይነካል ያልተባለ ቦታ ነበረ። ይሄን ሲያይ መኮድ ውስጥ ያለው አዛዥ ተንቀጠቀጠላ። ሻውራ ቁልፍ ቦታ ነው፣ ስትራቴጂ ቦታ ነው። በዚህም የምታሰማራበት እምብርት ማለት ነው ሻውራ። እዛ መጣልህና ደግሞ ደልጊን ኧረ በለው አሁን በቃ ፈስ በቁና ነው። የሳምንት የአንድ ቀን ምናምን ሲባል የነበረው የ15 ቀን ፋኖ ደግሞ ከቅርርቶና ከሽለላ አማራ ደግሞ ከማቅራራትና ከመሸለል ውጭ ምን ያውቃል የተባለው እንዴ አንተ እና መኮድ እንዲህ እየተርበደበደ ነው። ምክንያቱም ባህር ዳር ዙሪያውን ተከቧል። አሙሲት ተይዟል። ምንድነው ጢስ አባይ ተይዟል። ይሄ አሁን የምላችሁ እነዚህ አለፋ፣ ጣቁሳ፣ ሻወራ በዚህ ዙሪያውን ይሄ ባህር ዳር የጣና ዙሪያ በሙሉ እነሱ ዙሪያውን ተይዘዋል። አሁን በቃ ፋኖ ገና አንድ ጥይት ከተኮሰ የለም። አድማ መታይ ሚሊሻ በሉት የለም። አያ በተለይ ሻውራ ላይ ይደፈራል ያልተባለ ምሽግ ስለተሰበረ በቃ ከዚህ በኋላ ያለው ወይ እጅ መስጠት ነው ወይ መሞት ነው ወይ መሮጥ ነው ያለው አማራጭ እና ይሄ ነው። ሌላው ምን መሰላችሁ? አሁን በብዛት ሚሊሻም ሆነ አድማ በታኝ እንደገና ደግሞ ሰራዊቱ እጅ እየሰጠ ነው። ይህንን የምህረት አዋጅ ሊያልቅ ነው። እናንተ ስሙኝ፣ ፋኖ ማን ነው ሚሊሻ አድማ በታኝ የአብይ ብልጽግና ሰራዊት የተባልክ እየሰማኝ ነው። ይህ የምህረት አዋጅ ሊያልቅ ነው። የምህረት አዋጅ ሊያልቅ ነው። የሳምንት ዕድሜ ነው የቀረው፣ ሊያልቅ ነው። ስለዚህ ተወዲሁ ተጠቀምበት። ተጠቀም። ምንም የትም አትደርስም ከመሞት በስተቀረ ተጠቀምበት። እጅህን ስጥ፣ ግባ ወደ ፋኖ፣ የምህረቱን አዋጅ ተጠቀምበት። ካለበለዚያ ያው እንደ ሻውራ ነው። ሻውራ እኮ ስንት ተለምነዋል አይደለም? በቄስ በመለኩሴ እባካችሁን ተው፣ እኛ አንድ ነን። እርስ በርስ እንዴት እንጋደላለን? እርስ በርስ ለአንድ ወንበር ለገዳይ ኢትዮጵያ ለሚከፋፍል ለአረመኔ ለሆነ እንዴት ትሞታላችሁ? እባካችሁን እሱ በሚሰጣችሁ ብር አትታለሉ። እባካችሁን እንታረቅ፣ እንስማማ፣ ተው ወደዚህ አንግባ ብለው እኮ ለምነዋል። ለአንድ ሳምንት በቄስ መለኩሴ እኮ ተለምነዋል። በሻውራ የነበረው እንትን ይሄ ሚሊሻ አድማ በታኝና አልፎ አልፎ ያለው ፖሊስ ሰራዊት ምናምን ተለምነዋል እኮ። ግን እነሱ ያ ምሽጉን ተማመነዋል። ይህን ምሽግማ ሰብሮ ማንም አይገባትም። እንኳን ፋኖ ሌላ እንደው ሚሳኤል ቢመጣም አይደረምሰውማ።
ኧረ እባካችሁ ቢባሉ እምቢ አሉ ነው። እንግዲህ ምንም አናደርግም። እናንተ የእናት ልጅ ጡት ነካሽ ናችሁ። እናታችሁን ጡት የነከሳችሁ፣ ህዝባችሁን የፈጃችሁ፣ በህዝባችሁ ደም የምትሰክሩ በለው አለላ። በ6 ሰዓት ተኩል ውጊያ ድምጥማጣቸውን እነዚህ አሁን እጃቸውን እንኳን የተማረኩት እነሱ ምህረት አይገባቸው። ተለምነው እምቢ ብለዋል። አሁን ጭንቅ ሲሆን ነው እጃቸውን። ስለዚህ ለነሱ ምህረት እንደማይገባቸው እውቁ። ምህረት አይገባቸው። ታስረው ቢሆን መሰቃየት አለባቸው ባይገደሉ። ተለምነዋላ። ስለተለመኑ እምቢ ስላሉ አሁን በግድ ለመሞት መሰንበት ብለው እጃቸውን ወደ ላይ እያወጡ የተማረኩ መቀጣት አለባቸው። እጅ ከሚሰጡት ጋራ በፍቃደኝነት እጅ ከሚሰጡት ጋራ አይን እኩል መታየት የለባቸውም። እነዚህ አረመኔዎች ናቸው። ሰውን ለማረድ እናት አባቱን እህት ወንድሙን ለማረድ ወደ የማይመለሱ ናቸው። ጭንቅ ስለሆነ ነው እጁን ያነሳ። ስለዚህ መቀጣት እንዳለባቸው ይሰማኛል። ስለዚህ የጎንደር ጠቅላይ ግዛት በአጠቃላይ አሁን ከብልጽግና ሰራዊት እየጸዳ ነው። በቃ እየጸዳ ነው። እነ ብርሃኑ ጁላ አማራ ለአንድ ሳምንት ምናምን ሲሉት እንደነበረው አይደለም። ፋኖ እንደዚህ አይደለም። ፋኖ እውነት ነው፣ እውነቱን ነው የሚናገር። ስለዚህ የብልጽግና አስተዳደር ይሄ የፖለቲካው የወረዳ አስተዳደር ፈርሷል። እንኳን የባህር ዳር እንዲህ ናት። እንዲህ እየተናጠች ነው። እንዲህ አሁን መርከብ ማዕበል መጥቶ መርከቡን እንደሚያናውጠው ሲል እንዲህ እየተናወጠች ነው። እናንተ እየሰማችሁ እንዲህ በተለይ መኮድ አዛዥ በሉት፣ ጄኔራል በሉት፣ ኮሎኔል በሉት፣ ምን የበታይ ሹም በሉት፣ ወታደር እርስ በርሱ እየተጠባበቀ አጃቢው ራሱ አዛዡ ራሱ አጃቢውን እንዲህ እያለ ነው የሚሄደው። አጃቢውን ራሱ እየተጠራጠረ ይውል ሲታያላችሁ። ዙሪያዋን ተከባለች። ባህር ዳር ዙሪያዋን ተከባለች። ከዛ በኋላ መኮድ ምንም በሰላም በድርድር ባለፈው ተናግሮ ነበረ። ማን ነበረ ይሄ? መሐመድ ተሰማ። እሱ ከፋኖ ጋር እርቅ ለማድረግ ያው ድርድር በሽማግሌ ጀምሮ ነበር፣ ግን አንዳንድ ነገር ስላልተስማሙ አልሆነም። ስለዚህ አሁን እንዲህ እየተንቀጠቀጠ ነው መኮድ ውስጥ። ምን እናድርግ? አሁን ድሮን አብይ አሁን ሻውራን ሌሊት ላይ በድሮን መጥቷል። የመታው ምን እንደሆነ ታውቃላችሁ? ቤተክርስቲያን ፋኖን እኮ አንዲት በድሮን እስካሁን ድረስ ድሮን እየተጣለ ፋኖን ድሮን የገደለ የለም። በፋኖ ላይ የወደቀ ድሮን የለም። በህዝብ ላይ በከተማዎች ላይ በቃ ይሄ መሰረተ ልማቶች ላይ እዛ ላይ ነው። ለምን አማራ ለማድሄት ለመጨረስ ነው እቅዱ። አይሆንም። ስለዚህ ውድ ኢትዮጵያውያኖች የፋኖ ትግል በጣም እየጎመራ ያለ ስለሆነ ፋኖ ጋር መቆም አለብን። ሰምታችኋል አይደለ? ኦነግ አሁን የኦነግ ሰራዊት የእንትና ነው ይባላል አይደል? ኦነግ ለብቻ ራሱ እንደው አብይን የሚዋጋ ነገስታትን የሚቃወም ይመስላል። ኦነግ 60 ዓመት ሙሉ ምንም ያላመጣው የኦሮሞ ነው። ሰማህ አይደለ? ኦሮሞ ድንበሩን እንዲጠብቅ ክልሉን ኦልሬዲ እኮ ከልለውታል ማለት ነው። ዳውድ ኢብሳ ያለውን ሰማህ አይደል? ኦሮሞ በቃ ድንበሩን ተጠናክሮ መጠበቅ አለበት። ይሄ ሚሊሻ የነበረው አድማ በታኝ የነበረ የኦሮሞ ማለት ነው፣ ወታደር የነበረ ፖሊስ የነበረ ጡረታ የወጣ ሁሉ እሱ ጥሪ ተደርጓል። ታስታውሳላችሁ? አሁን እነሱ ገብተዋል። አንዳንዱም ብያለ እየፈረጠጠ ነው። ግን ብዙዎቹ ወደ ፋኖ እንደገቡ ታውቃላችሁ። ኦሮሞዎች፣ እውነተኛ ኢትዮጵያዊ የሆኑ ኦሮሞዎች
የአብይን ተንኮል የብልጽግናን ተንኮል ያወቁ ያዩ ኦሮሞዎች ወጣቶች ወደ ፋኖ ስንትና ስንት ሺህ ነው የገቡት። የፋኖ የኦሮሞ ወጣት በኢትዮጵያዊነቱ የሚያምን የአብይን ተንኮል የአብይን አካሄድ ያዩ ለማን እንዴት አድርጎ አብይ እንደበላው ታየ ደንዳን እንዴት አድርጎ እንደበላው ማን ወርጌሳ የሚባለውን እሱን እንዴት አድርጎ እንደበላው ኦሮሞ ነቅቷል፣ አውቋል። እርስ በርሱ ከአማራ ህዝብ ጋር ከሌላው ህዝብ ጋር ሊያጣላው እንደሆነ እና እንደውም ለራሱን እንኳን የማይመለስ መሆኑን የኦሮሞ የነቁ ኢትዮጵያዊነት የሚሉ ኦሮሞዎች ወጣቶች ወደ ፋኖ እየተቀላቀሉ ነው። ወደ ኦነግ አይደለም እያልኳቸው ያላችሁ፣ ወደ ኦነግ አይደለም፣ ወደ ፋኖ አፋር ውስጥ ወዳለው ተቃዋሚ ድርጅት ወደ አፋር እንደዛ እየገቡ ነው። ማን? ኦሮሞዎች፣ ትክክለኛ ኦሮሞ በኢትዮጵያዊነታቸው የሚያምኑ ከኢትዮጵያ ህዝብ ጋር እኩል አንድ ነን የሚያምኑ እነሱ ወደ ፋኖ እየገቡ ነው። ሶማሌዎች ሳይቀሩ ደቡቦች ተውት። ያው መግለጫ እየተሰጠ ነው፣ እያያችሁ ነው አይደለ? ስለዚህ ፋኖ እየጠነከረ እየገሰገስ ገስግስና በለው ባንዳውን አጋድምና ረደው ነው እኮ የሚል ገስግስና በለው የናጡት ነካሽ ባንዳውን አጋድምና ረደው እያለ ፋኖ እየፎከረ እየመጣል ነው። ፎካሪ ቀራሪ አሽካ እየፎከረም ሲፎክር ዝም ብሎ አይደለም። አማራ የሚፎክረው ዝም ብሎ አይምሰልህ። ዘራፍ የሚለው ዝም ብሎ አይደለም፣ እየገደለ ጠላቱን እያርበደበደ ነው። ከዚህ በፊት ነግሬያቸዋለሁ። የኔ ቅጽል ስሜ ምን እንደሆነ ጃሎበል ነው። ቅጽል ስሜ ጎጄ ጃሎበል ተበርምባለው። ጎጄ ጃሎበል ግን ገና አንድ ጥይት ጠላት መጥቶ አንድ ጥይት ጢው ወብላ ከተኮሰች ከዛ በኋላ ሊባኖስ በደረቱ አይተኛም። ምሽግ ውስጥ አይደለም ብረቅ ይልና ዘራፍ አካኪ ዘራፍ የአፄ ቴዎድሮስ የሚኒሊክ ነኝ የጥበቃ ማልለው ማልፎክረው ነገር የለም። የጦና የዮሐንስ እያልኩኝ ዘራፍ አካኪ ዘራፍ እያልኩ ከወዲያ ወዲህ ስንደረደር እየተንደረደርኩ በቃ ይሄን ጠላት ስላፈርፈው ጃሎበል ጎጄ ነበር የሚሉኝ። ከምሽግ ራሱ ይነሳል ጃሎበል እያለ እየተነሳ እንዲህና ወዲህ ዝግዛግ እየሄድን ነበር ጠላትን የምንረፈርፈው። ጥይት ሲተኮስ ጃሎበል ስል እኔ ጃሎ ስል ያ ሁሉ ተኝቶ የነበረው ፍርሃት ምናምን ለቆቤት የነበረው አውሬ የቆሰለ አውሬ ይሆንና ጠላት እንደማይሆን አድርገን እንዲህ በሳንጃ እየገባ ነበር የምንሞሻለቀው። ስንፎክር ያለ ምክንያት አይደለም፣ በምክንያት ነው። ስማ ጠይቅ። 3ኛ ብርጌድ ፓራ ኮማንዶን 32ኛ ሻለቃን ጠይቅ። ሊባኖስ ገዳሙ ምን አይነት ነበር በል። ጃሎበል ነው ቅጽል ስሜ ራሱ ጃሎበል ጎጄ። አራራራራራራ ቀውጢ ሲፈጠረ መልከው ሲናጋ ያልኩ እንደሆነ በቃ እንኳንስ ጠላት ይሄ እንጨት ዛፍ ቅጠሉ ነበር እንዲህ የሚነቃነቀው። አንተ አሁን እዚህ ቁጭ ብዬ እዚህ እንትን ማለት ናትይ ጊዜና ሰዓቱ ቢያመችልኝ ኑሮ አሳይ ነበር። የፋኖ ፊት አውራሪ ሁኛ አሳይ ነበር። አንቀጠቅጥ ነበር። አሁንም እያንቀጠቀጥኩ ነው። ኧረ እባክህ ዝም በል። ኧረ እባክህ አንተ ምን አገባህ? እዛ ቁጭ ላይ የምታላዝን ዝም አልልም። እመነኝ ምን ያህል በውስጥ ተጽዕኖ እያሳደርኩ እንደሆነ ምን ያህል ፍርሃትና ሽብር እየለቀኩብህ መሆኑን በዚህ ማወቅ እችላለሁ። ዝም በል ካልክ የሆነ ነገር ውስጥ ገብቷል። ፈርታል፣ ተንቀጥቅጠሃል። እኔ በምናገረው ጃሎ ጎጄ በሚለው ተንቀጥቅጠሃል። እመነኝ። ምን አገባህ የምትል ተንቀጥቅጠሃል፣ ፈርታል። ያገባኛል። ህዝቤ ነው፣ ወገኔ ነው፣ እትብቴ የተቀበረባት ሀገሬ ነው። ኢትዮጵያ የምትባል ሀገር የሞትኩላት የደማሁላት። እመነኝ። አንዳንዱ ቪዲዮውን እንኳን ለማየት ይሰለቻል። አንዳንዱ ደግሞ እየመረረም ትውጠዋለህ፣ ትሰማኛለህ። እመነኝ፣ እየመረረ ትሰማኛለህ።
ለምን? እውነት ነዋ የምናገረው፣ ሐቅ ነዋ የምናገረው፣ ሐቅ ነው የምናገረው። ብልጽግና ትላለህ፣ ብልጽግና ታያለህ፣ በቅርብ ቀን ታያለህ። ስለዚህ ውድ ኢትዮጵያውያኖች በወሎ በጎጃም በሸዋ የሚደረገውን ትንቅንቅ አይታችኋል። አሁን ጎንደር ሙሉ ለሙሉ ጎንደር፣ አቤት ጎንደር እና አሁን ጎንደር እንደዚህ፣ አሁን ባህር ዳር፣ በቅርብ ደግሞ ባህር ዳር። ከዛ በኋላ ሁሉም አሁን የታሰበው በምን መሰለህ? በሁሉም አቅጣጫ በቃ ሂውጅ የሆነ ትልቅ የሆነ ማጥቃት ይደረጋል። ለአንዴና ለመጨረሻ ጎጃም፣ ጎንደር፣ ሸዋ፣ ወሎ በቃ በየአቅጣጫው ሰራዊት እንደ አሸን ፈልቷል። የፋኖ ሰራዊት እንዳሸን ነው። ወጣቱ እጁን እየሰጠ ነው። ወጣቱ እየገባ ነው። ጥሩምባውን ይዞ ዱላውን ይዞ መሳሪያ ደግሞ ነፍ ነው። አማራ ደግሞ ስልጠና ያስፈልገውም። ከእናት ከአባቱ ሲወለድ የሰለጠነ ነው። ክር የሚበጥስ ነው። ክላሽ መፍታት መቅጠማ በቃ አሁን ዙሪያውን አንድ ኃይለኛ የሆነ ማጥቃት በሁሉም አካባቢ ይታያል። ከዛ በኋላ መዳረሻ የት ነው? ውብዬ መጣለሁ ውብዬ በድል የሚለው መዝሙር እየተዘመረ መዳረሻችን ታያላችሁ። እና ይሄን ለማስተላለፍ ነው። ደስ ብሎኛል። ከፋኖ ግን ቁሙ፣ አይዟችሁ፣ በርቱ። እናንተ አድማ በታኝ ሚልሻ የተባለች የእናት ጡት ነካሾች ባንዳዎች ለልጆቻችሁ ለናንተ ስትሉ ይህንን የምህረት አዋጅ በቅርቡ ቶሎ ይሄ ሳያልቅ እየሰጣችሁ ነው። አሁንም ያላችሁ ርዝራዦች አላችሁ፣ እምቢ የምትል በሰው ደም እየሰከርክ። ስለዚህ ያንን ተውና እጅን ስጥ፣ ግባ። ይህን የምህረት አዋጅ ተጠቀሙበት። ይህንን የምህረት አዋጅ ተጠቀሙበት።